እህቴን ጅኖች ቀሙብኝ አስመልሱልኝ ከዱባይ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታከመው ከዳኑ ከእህት ከወንድሞቻችን እውነተኛ አሳዛኝ ልብ አንጠልጣይ ታሪኮች መካከል እንግዲህ ለዛሬም ይዤላችሁ የቀረብኩት እህቴን ጅኖች ቀሙብኝ አስመልሱልኝ የሚል ርዕስ ላይ ነበር። እንግዲህ ከ1 እስከ 3 ድረስ ያቀረብን መሆኑን ያው ታስታውሳላችሁ። በጉጉትም እየጠበቃችሁ እንደሆነ ግልጽ ነው። ዛሬ ደግሞ ክፍል 4ን ወደ እናንተ ይዘንላችሁ ቀርበናል። ይሄ ታሪክ እጅግ በጣም የሚያሳዝን፣ በጣም የሚያስተምር፣ እጅግ ልብን የሚነካ ታሪክ ነው። ሀቂቃ ማለት ነው። ያው እንግዲህ እዚህ ታሪክ ላይ ያለው ደላላው ወንድማችን የገጠመውን ታሪክ እንግዲህ ለእህታችን እየነገራት እየተረከላት ነበር። በጣም የሚያጓጓ ቦታ ላይ ነው ያቆመው። ወንድማችን እዛ በረሃ ላይ ምን አግኝቶት ይሆን? ማንስ ነው ያገኘው? እንዴትስ ወደዚች ጠንቋይ ወደምትባለው ሴትየዋ ዘንድ ገባ? እንዴትስ ሳወቃት የሚለውን እስኪ አብረን የምናይ ይሆናል። ታሪኩ እስከ ፍጻሜ እንድትከታተሉ በትህትና በአክብሮት ጋብዛለሁ። አዳዲስ ቤተሰቦችም ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። የደወል ምልክቷን ተጫኑ። ሼር ላይ ኮሜንት በማድረግም ለኡማው እንዲዳረስ የበኩላችሁን ተወጡ። ወደ ዛሬ ክፍል 4 ታሪክ እናምራ። እህቴን ጅኖች ቀሙብኝ አስመልሱልኝ ከዱባይ ክፍል 4። ምሽት ላይ እንጨት እያነደድን ይነግረናል። አንድ ከነገረኝ ታሪክ ውስጥ የማስታውሰውን ላጫውታችሁ። ሱሪያ የምትባል ሩሃንያ ነበረች። እርሷ በጅኖች ዓለም ውስጥ በጣም ታዋቂ አስማተኛ ናት። እናም በጣም ነው የምታምረው። የተንቆጠቆጡ አልማዞች፣ በጣም የሚያምሩ ቀንዶች ነበሯት። አዎ እነርሱ ዘንድ ሩሃንያዎች ዘንድ ቀንዶች ልክ የሰው ልጅ እንደ ፀጉር የሚበዙ ናቸው። እናም ሱሪያ በምትኖርበት ጊዜ ወደ 7 የሚጠጉ ቀንዶች ነበሯት። በጣም ውበትን የሚያላብሷት፣ ታዋቂነትን የሚሰጧት። እናም እየኖረች ባለችበት እኛ በረሃ ብለን በምንጠራው የእርሷ መንደር ውስጥ አንድ ንጉስ ይመጣል። ይህ ንጉስ ጊንዶር ይባላል። ጊንዶር በጣም አመለሸጋ፣ ባለብዙ ሚስቶች ባለቤት፣ ከሰውም ከጅንም ሚስት ታዛዥ እስረኞች ያለው ሰው ነው። እኔም በመጨረሻ ጊዜው አካባቢ አገልግየው ነበር አለኝ። እኔ ይህንን ታሪኮች ስሰማ አፌን ከፍቼላችሁ ነው። እናም ሱሪያ ባለቆንጆዋ አስማተኛ በሰው ዘንድ ጠቢብ ወይንም የታወቀ ዶክተር እንደሚባሉት ማለት ነው ስራዋ። እናም ጅኖችን
ታድናለች። በሲህር ወይንም በሰዎች አስማተኞች ያለ አግባብ የተወሰዱ ጅኖችንም ታስመልሳለች። ቤተሰቦቻቸውን ትንከባከብ ነበረ። እናም በዚህ መሃል ከጊንዶር ጋር በጦርነት ምክንያት አንደኛው እግሩ ተጎድቶ ስለነበረ እንድታከመው ትጠራለች። ታከመውና ወዲያውንም ታድነዋለች። እነርሱ ግዛት ውስጥ የመጡ በጦር ተሸንፈው በሽሽት መሃል ነው። እናም በዚህ መሃል ከንጉሱ ጊርዶር ጋር ፍቅር ይዛትና ኑሮ ትመሰርታለች። ንጉስ ጊንዶርም ቦታውን ለቆ ለመሄድ አልቻለም። እርሷ በእስሯ ፍቅሯን ታጠነክርበትና ሌሎችን ሚስቶችን ብዙ ሳይጓጓላቸው እዚሁ ነው ግዛቴን የማደርገው ብሎ ያውጃል። በጣም ብዙ ተከታዮች አሉት። ሁሉም ይስማማሉ። ሱሪያ በዚህ ሁኔታ ውስጥ ከጊንዶር ብዙ ልጆችን ትወልዳለች። ልጆች በወለደች ቁጥር ግን የአስማት ኃይሏን እያጣች ነው የምትቆመው። በዚህ ጊዜ ላይ ንጉስ ጊርዶር የት እንዳለ ጠላቶች ይሰማሉ። የሚገርመው ግን የንጉሱ ጊርዶር ጠላቶች ከሌሎች ሚስቶቹ ተወልደው ለስልጣን የሚያሉ ናቸው። እነርሱ ደግሞ የሰው ወታደርም ጭምር አላቸው። ግማሽ ጅን ግማሽ ሰው ሆኑ አለኝ። ያ አላህ በጣም ፈራው ይሄንን ሲለኝ። ምናልባት እህቴን ወስጄ ግማሽ ጅን አስገብቶባት ይሆን የመጣው ብዬም ፈራሁኝ። ታሪኩን ቀጠለ። እነኛ ልጆች ጊርዶር የት እንደተደበቀ አውቀው ከሰሜን ምስራቅ ከምዕራብ ሊያወሩት መጡ። በዚህ ጊዜ ሊሸሽ አልቻለም። በሚስቱ በሱረያ ምክንያትና የመጨረሻውን ጦርነት ገጠመ። እዚያ ያለ እጅግ በጣም በኃይል ተዋጋ። ጦርነቱ ለ7 ዓመታት ቆየ። ምንም መሸነፍ በሌለበት ሁኔታ ላይ ሆነው ተከባብረው መቀመጥ፣ ነገር ግን መፈላለግ፣ መገዳደል ብቻ ሆነ። የማያበቃ ጦርነትም ሆነ። በመሃል ከጊርዶር ሚስቶች መካከል አንደኛዋ በድብቅ ከልጁ ጋር ጉድኝነት ትፈጥርና በአስማት ተደብቃ ወደ ጊንዶር ቤተ መንግስት ገባች። ሱረያ ብዙ ልጆችን ወልዳ ብዙ ዓመታት ጦርነት ላይ ባይሆኑ ኖሮ ይህንን አስማቷን መለየት ትችል ነበር። ግን ይቺ ጅን ወደ ቤተ መንግስቱ ስትገባ አልሰማችም ነበር። ከዚያንም እቺ አንደኛዋ ሚስት የተባለችው ጅን ገብታ ከንጉሱ ጋር ውላ አድራ አስማቷን አድርጋበት እንደወጣች የጊንዶር ልጆቹ ጠላቶቹ ደግሞ ጦርነት በኃይለኛው ጀመሩ። ጊንዶር በፍጹም ጦር የማይነካው ንጉስ ያንን ቀን በታላቅ ልጁ ጉራፍታን በተወረወረ ጦርነት ተመቶ ይወድቃል። ጉራፍታን ማለት የጊንዶር ልጅ ነው። የመጀመሪያ ልጅ ነው። አባቱን ነው የሚመስለው። ሚራፍታን ደግሞ የጊርዶር ታናሽ ልጅ ነው። አባቱን አይመስልም። እና ጉራፍታን የሚለውም በሙሉ ስለሚሰማ የሱ ታዛዥ ነው። ቀድሞ የገደለ ወይንም በአባትየው ላይ ጦር ያሳረፈ ጅን እንደሚነግስ ይታወቃል። ጊንዶር በጦር መመታቱን ሲያውቁ በጣም ተደስተው ሞቱን ሲጠባበቁ ብቻ 3 ዓመት ሆነ። 3 ዓመት ሙሉ ሱረያ የባሏን እያከመች በስቃይ ውስጥ ትኖራለች።
የምታክመው ግን እንደሚሞት እርግጠኛ ስለነበሩ ከሞት ጋር የሚታገላቸውን ሕክምና ነው የምታደርግለት። እርሱም በየ3 ወሩ ወይንም በየ6 ወሩ የሚያምሩ ቀንዶችን ታስቆጥርና ተፈሽቶ እሱን ይቀባል ይጠጣልም። ሱብሃንአላህ። ይሄ ታሪክ ክፍል 5 ይቀጥላል። በክፍል 4 እንደተገረማችሁም ጥርጥር የለኝም። በሌላው ታሪክ እስክንገናኝ ስለተከታተላችሁኝ ከልብ እያመሰገንኩኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።